2 ወር 3 ወር ባልሞላ በ4 ወር እድሜ ተመልከቱ እንዲህ ያለ ማረጋ አይተናልና አሁን በዚህ ማረጋችን እንዲቀጥል እናደርጋለን። ህዝበ ክርስቲያን የሆነ በሙሉ ይሄን ቤተክርስቲያን እንዲረዳልን ይሄን ቤተክርስቲያን በጣም የሚያስገርም ነገር አለ። የሚመን እጥረት አለ፣ የገንዘብ እጥረት አለ። ግን በራሳቸው በጻድቁ ፈቃድ እዚህ ደርሶልናል። ያለምንም ነገር ያለምንም ወረት እዚህ ደርሶልናል። ለወደፊት ግን የምሰጋው ነገር አለ። ዛሬ እንግዲህ የተገኘ ነው በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በጎንቻ ይሶነሲ ወረዳ ቤተ ክህነት የሆህተ ሰማይ ገብረ መንፈስ ቅዱስ ወእስጢፋኖስ ቤተክርስቲያን አዲሱ ህንጻ ቤተክርስቲያን ውስጥ እንገኛለን። ሰላም ክቡራን ተመልካቾቻችን እንደምን ሰነበታችሁ? እንግዲህ ይህ ስርዓተ አበው ሚዲያ ነው። ዛሬ እንግዲህ የተገኘ ነው በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በጎንቻ ይሶነሲ ወረዳ ቤተ ክህነት የሆህተ ሰማይ ገብረ መንፈስ ቅዱስ ወእስጢፋኖስ ቤተክርስቲያን አዲሱ ህንጻ ቤተክርስቲያን ውስጥ እንገኛለን። እንግዲህ ይህ ህንጻ ቤተክርስቲያን እንደምትመለከቱት በአጭር ጊዜ ተጀምሮ ህዝበ ክርስቲያኑ በሙሉ በሚያደርገው ባላሰለሰ ጥረት ሌትም ቀንም እየተሰራ በአጭር ጊዜ ውስጥ እዚህ ደረጃ ላይ ደርሷል። ከዚህ ከፊት ለፊታችን የምትመለከቷቸው ሊቃውንተ ቤተክርስቲያን፣ ምእመናን፣ አሰሪ ኮሚቴዎች፣ ሰበካ ጉባኤዎች፣ ሌሎችም እንደዚሁ የበረከት ስራም የሚሰሩ አሉ። በዚህ ጋር ውሃ የሚያጠጡ ብዙዎች አሁን ከዚህ እያያችኋቸው ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ ያሰብነው ነገር ምንድነው? ይህ የህንጻ ቤተክርስቲያን ምን ደረጃ ላይ እንደደረሰ እንድታውቁና እንደዚሁም ደግሞ እናንተም በቻላችሁት መጠን ለዚህ ህንጻ ቤተክርስቲያን የምትችሉትን እንግዲህ ጋን በጠጠር ይደገፋል ይላሉ አባቶቻችን ሲናገሩና ማንኛውም ይህንን መልእክት የደረሰው ሰው ይህን ቪዲዮ የተመለከተ ሰው ለዚህ ቤተክርስቲያን 10 ብርም 50 ብርም 100 ብርም 1000 ብርም ሌላም የቻለውን ያህል ድጋፍ እንዲያደርግና የበኩሉን አስተዋጽኦ እንዲያደርግ እንደዚሁም ከአባቶችም ከአሰሪ ኮሚቴዎችም ከሰበካ ጉባኤዎችም ከሚመናን አባቶቻችንም የራሳቸውን መልእክት በኋላ የምንሰማ ይሆናል። እንግዲህ እንደምታዩት ደረጃው አሁን በዚህ ደረጃ ደርሷል። ግን አሁን ከነሱ የምትሰሙት ሆኖ ያው ቦታውም ዘዋራ ከመሆኑ አንፃር ካለው ወቅታዊ ሁኔታ አንፃር እንግዲህ ትንሽ ችግር ውስጥ የገንዘብ እጥረት እንዳጋጠመ እየተነገረ ነው። ይሄንን ደግሞ ብዙዎቻችን ከተባበርን ብዙዎቻችን አንድ ከሆን ለብዙዎች የማይቻል ነገር የለም። ቤተክርስቲያንም የምታስተምረን ይህንን የአንድነትን ሁኔታ ስለሆነ ዛሬ ከአባቶች ጋራም ከሌሎች ጋራም ቆይታ የምናደርግ ይሆናል። ህንጻውንም ከውጭም ከውስጥም ያለበትን ሁኔታ በሰፊው የምናመለክታችሁ ይሆናል ማለት ነው። አሁን በቀጥታ ከኔ ጋር ሳይሆን ከአባቶች ጋራ ባጭሩ ያለውን ነገር ቆይታ እናደርጋለን። መልአከ አርያም ቀሲስ አልማው እጅጉ ይባላሉ። የሆህተ ሰማይ ገብረ መንፈስ ቅዱስ ወእስጢፋኖስ ቤተክርስቲያን አስተዳዳሪ ናቸው። እስኪ እርሳቸው ህንጻ ቤተክርስቲያኑ ያለበትን ሁኔታና በምን አይነት ሁኔታ እዚህ እንደደረሰ ይነግሩናል። አባታችን ህንጻ ቤተክርስቲያኑ አሁን ምን ደረጃ ላይ እንዳለ ለተመልካቾች ይግለጹልን። እሺ ከተፈቀደልኝ አመሰግናለሁ። ያው እንግዲህ ህንጻ ቤተክርስቲያን የተጀመረበት ዓመተ ምህረት ቀደም ሲል ያው በ2009 ያው አባታችን አቡነ ማርቆስ መስርተውት ነበረ። ቤተክርስቲያኗ ያው ጊዜያዊ ሆና በመሰራቷ ስለተዛመመች ይህም ቤተክርስቲያን አሁን ደግሞ በ2016 ሰኔ አካባቢ ላይ ጀምረናል እና አሁን ከጀመርንበት ጀምሮ ያው እንግዲህ ህዝበ ምእመናኑም ሆነ እግዚአብሔር ረድቶን እግዚአብሔር በመጀመሪያ ረድቶን ለጥቆም ህዝበ ምእመናኑ እየረዳን ያው እንግዲህ አሁን የደረስንበት ቦለኬት እየደረደርን ነው። ኮለሉ አልቋል። ያው መጨረሻ እየደረሰ ነው። ይህን ላደረገን ለእግዚአብሔር ክብር ምስጋና ይግባው። እንግዲህ ከዚህ በመቀጠል ያው አባታችን ወንድማችን እንደተናገረው ህዝበ ክርስቲያን የሆነ በሙሉ ይሄን ቤተክርስቲያን እንዲረዳልን ባለው አቅሙ እንዲረዳና እንዲያበረክትልን ነው የምናገረው። አሁን ደግሞ በቀጣይ የምንወስዳችሁ ወደ ክቡር አባታችን የኔታ ቃለ ጽድቅ እንደግነው እርሳቸው የዚህ የሆህተ ሰማይ ገብረ መንፈስ ቅዱስ ወእስጢፋኖስ ቤተክርስቲያን የድጓ መምህር ናቸው። አሁን ላይ ለቤተክርስቲያን ተተኪ የሚሆኑ ብዙ ደቀ መዛሙርትን እያስተማሩ የሚገኙ አባት ናቸው። ለዚህ ቤተክርስቲያንም እለት እለት በመገኘት ደቀ መዛሙርቶቻቸው በስራና በተለያየ መልኩ እገዛ እንዲያደርጉ የሚያደርጉ አባታችን ናቸው። ከእርሳቸው ጋር አጭር ቆይታ እናደርጋለን ማለት ነው። አባታችን እንደው ስለዚህ ህንጻ ቤተክርስቲያን ምን ይላሉ? አሁን ተተፈቀደልኝ አመሰግናለሁ።
ይህ ህንጻ ቤተ ክርስቲያን በጣም የሚያስገርም ነገር አለ። የሚመን እጥረት አለ፣ የገንዘብ እጥረት አለ። ግን በራሳቸው በጻድቁ ፈቃድ እዚህ ደርሶልናል። ያለምንም ነገር ያለምንም ወረት እዚህ ደርሶልናል። ለወደፊት ግን የምሰጋው ነገር አለኝ። ይቆማሉ እያሰጋለሁ። እንደዚሁ ምእመናን ህዝበ ክርስቲያን እያካባቢ ያሉት አልተባበሩን። ይሄ አቅም የለውም። ምእመኑም ትንሽ ነው፣ ለዚያውም አርሶ አደር ነው። ይህን ይረዳል ይህን አቅም አለው የሚባል ነገር የለም። ግን ፈጣሪያችን ረድቶ እስካሁን ድረስ ይደርሰናል። አሁንም ጻድቁ በምእመኑ በአካባቢ በክርስቲያን ሁሉ ልቡና አድረው ቢያልቀልን እንጂ ስጋት አለኝ ለወደፊት። ምክንያቱ አቅም የለንም ነው እና እዚህ ላደረሰልን ፈጣሪያችን እንዲሁ ክብር ምስጋና ይግባው። አመሰግናለሁ። እናመሰግናለን። እሺ ተመልካቾቻችን እንግዲህ አባቶቻችንን መልእክት ነው ያው ከነሱ ከቃላቸው ከአንደበታቸው እንድትሰሙ ስለፈለግን ነው። አሁን ደግሞ በቀጥታ የሚወስዳችሁ ክቡር የኔታ ይትባረክ። እርሳቸው ደግሞ የሆተ ሰማይ ገብረ መንፈስ ቅዱስ እስጢፋኖስ ቤተክርስቲያን የቅዳሴ መምህር ናቸው። ከዚህ በፊትም ይህን ቤተክርስቲያን መጀመሪያ ከታች ያለውን ቤተክርስቲያን በመምህርነት ሲያገለግሉ የቆዩ አባት ናቸው። አሁንም ለዚህ ቤተክርስቲያን በቻሉት መጠን ሁለንተናዊ አስተዋጽኦ የሚያደርጉ አባት ናቸው። እስኪ እርሳቸው ደግሞ የሚያስተላልፉላችንን መልእክት እንስማ። እሺ ከተፈቀደልኝ አመሰግናለሁ። ይህ ቤተክርስቲያን ፊትም በቀላል ህዝቦች የተመሰረተና በጻድቁ ፈቃድ የተመሰረተ ቤተክርስቲያን ነው። አሁን ግን የቀድሞዋ ስለወደቀችና ስላለችብን ያው ይሄንን እንስራ ብለን ተሰልፈናል። ይሄን ስንሰራ ግን ምንም ነገር ሳይኖር ህዝብም የለም ንብረትም የለም። ያው መቼም የቤተክርስቲያን ገንዘቧ ህዝቦቿ ናቸው በማለት ይሄንን ህንጻ በቀላል ነገር ጀምረናል። አሁን ግን እግዚአብሔር ፈቃድ ሆኖ እዚህ ላይ ደርሰናል ማለት ነው እና አሁን እኛ የምናስተላልፈው መልእክት ለሰማ ሁሉ ላየ ሁሉ ይህንን ህንጻ እንዲያበረታታና በሐሳብም በገንዘብም በጉልበትም እንዲያግዝ የሚል አስተያየት ነው ያለን። የጻድቁ በረከት ከሁላችን ጋር ይሁን። እጃችሁን ዘርጉልን ነው የምንለው። አሁን ደግሞ የምወስዳችሁ ከዚህ ከፊት ለፊታችን የምታዩዋቸው መጋቢ ጌታ ይባላሉ። በዚህ ቤተክርስቲያን ውስጥ በሰበካ ጉባኤነት የሂሳብ ሹም እያገለገሉ ነው። በነገራችን ላይ እንደዚህ የምታዩዋቸው በሙሉ ይህን ቤተክርስቲያን ከራሳቸው ቤት በላይ እለት እየመጡ የሚጎበኙ ናቸው። እነዚህም አባታችን ከነዚያ መካከል ናቸው። ቤተክርስቲያንንም እያገለገሉ የሚገኙ ካህን ናቸው። እስኪ እሳቸው ደግሞ መልእክታቸውን እንስማ። እሺ ስለተፈቀደልኝ አመሰግናለሁ። ያው እንግዲህ የእግዚአብሔር ፈቃዱ ነው በአባታችን በአቡነ ማርቆስ ላይ አድሮ እግዚአብሔር መቼም ይህን ቤተክርስቲያን እንዲጀመር አደረገው። ሲጀመርም በምስራቅ አቅጣጫ ለከተማው አንድ ቤተክርስቲያን መሰራት አለበት ብለው የከተማውንም የገጠሩንም ሕዝብ አስተባብረው ይህች ቤተክርስቲያን ተጀመረች። ያለምንም ንብረት ያለምንም ገንዘብ ነው ስትጀመርም የተጀመረች። ቀላል ቤተክርስቲያን ነበር የተሰራች። አሁን ያቺ በመውደቋ ያው የአካባቢው ምእመናን ማህበረ ካህናት ያው በመስማማታቸው ዓለምንም ንብረት ተነስተን እንግዲህ እግዚአብሔር ፈቅዶ እዚህ ላይ ደርሰናል። ይህም እዚህ የተደረሰበት ምክንያት የከተማውን ህብረተሰብና የአካባቢው አርሶ አደሮች በጉልበታቸውም በገንዘባቸውም በሚያደርጉት አስተዋጽኦ እዚህ ላይ ደርሰናል። አሁን እዚህ ሲደርስ ግን ያው የገንዘብ እጥረት ተከስቶብናል። ይህንን በአካባቢ ያለው ማህበረሰብና ክርስቲያን የሆነ ሁሉ ህዝብ ችግራችንን አውቆልን ለችግራችን እንዲደርስልን በጣም ጥብቅ መልእክት ይተላለፍልን ብለን ለወንድሞቻችን አስተላልፈናል፣ ነግረናቸዋል። እነሱም አሁን ለወንድሞቻችን እያስተላለፉ ነው። ክርስቲያን የሆናችሁ ሁሉ ለችግር ደራሽ እናንተ ናችሁ። ክርስቲያን የሆነ ሰው ሁሉ ለዚህ ቤተክርስቲያን አቅሙ የፈቀደውን አስተዋጽኦ እንዲያደርግልንና የተጀመረው ህንጻ ቤተክርስቲያን እንዲፈጸምልን በእግዚአብሔር ስም በጻድቁ በአቡነ ገብረ መንፈስ ቅዱስና በሰማዕቱ በቅዱስ እስጢፋኖስ ስም እንጠይቃለን። ወስብሐት ለእግዚአብሔር። በጣም እናመሰግናለን። ምእመናን እንግዲህ እንደሰማችሁት ነው። በዚህ ልክ ነው አባቶች መልእክታቸውን እያስተላለፉ ያሉ። በችግር ጊዜ በጸሎትና በሌላ መልኩ የሚያግዙን አባቶች እንግዲህ
ከኛ በጣም ትንሽ ነገር ነው እየጠየቁን ያሉና እኛም ይህንን ነገር ሰምተን ማሳለፍ ሳይሆን የምንችለውን ነገር በሙሉ እንድናደርግ በዚሁ አጋጣሚ ለማሳሰብ እንወዳለን። አሁን ደግሞ ይህንን ቤተክርስቲያን በንቃት ሌት ተቀን እየደከሙ ከሚያሰሩ ያሰሪ ኮሚቴ አባላት መካከል አቶ ጫኔ ታምር ጋራ ቆይታ እናደርጋለን። አባታችን እንደምታዩዋቸው ዛሬም ራሱ በማለዳ ስንመጣ ከዚሁ ከቤተክርስቲያን ውስጥ ውሃ እያስቀዱና እንዲጠጣ እያስደረጉ ያገኘናቸው አባት ናቸው። አባታችን እንዴት ነው ህንጻ ቤተክርስቲያኑን ስታሰሩ የነበረው የህብረተሰቡ ተሳትፎና አሁን ያላችሁበትን ሁኔታ ይግለጹልን። ጥሩ ነው። እኛ ጥሩ ነው ስለተፈቀደኝ አመሰግናለሁ። ጥሩ ትብብር ነው። እኛ ታጅተም ቅድም ታበቶቻችን ተነግሯል። ይቺ ቤተክርስቲያን ስትመሰረት በቀላል ሰው ነው የተመሰረተ። ዛሬ ሰው ደግሞ ትንሽ በርከት እያለ ስለሆነ እንደገና እናድሳለን፣ ያቺ ወርቃለን እንደገና እናድሳለን፣ በአዲስ ዘመን እንሰራለን ብሎ ስላለ ህዝቡ ስለተነሳሳ ተከተማውም ሆነ ተገበሬውም ሆነ ተግለሰቡም ሆነ ተወራርቶ ስለተሰራ በጣም አሁን እንደው 2 ወር 3 ወር ባልሞላ በ4 ወር እድሜ ተመልከቱ እንዲህ ያለ ማረጋ አይተናልና አሁን በዚህ ማረጋችን እንዲቀጥል እናደርጋለን። አሁንም ያውጭ ሰው ቅድም ተጠቅሷል። ተውጭ ሰውም ሆነ ተዚያም ሆነ ወገን መቼም ወገን ነው ደራሹና እንዲደርሱልን መቼም እንድትረዱን ብለን በትብብራችን እናመለክታለን። ያው መቼም ውሃ ጥረትም አለብን። የውሃ ጥረቱም ውሃ ልማቶችም እንዲረዱን ብለን በዚህ አሳስባለሁ። ያው እንግዲህ እንደተባለው በተለይ ህንጻ ቤተክርስቲያን ሲሰራ ውሃ በጣም አስፈላጊ ነው። ከሩቅ ቦታ እናቶች ሁልጊዜ ማታ ማልዳም በጀርባቸው 25 ሊትር ጀሪካ ተሸክመው እያመጡ ነው እንግዲህ ይሄንን የመሰለ ግዙፍ ህንጻ ቤተክርስቲያን ውሃ እየጠጣ ያለና በዚሁ አጋጣሚ ምናልባት ይሄ ነገር የሚመለከታቸው አካላት ካላችሁ ለዚህ ቤተክርስቲያን የውሃ ችግሩ እንዲፈታ የራሳችሁን አስተዋጽኦ እንድታደርጉ እያሉ ነው አባታችን ሲገልጹልን የነበረ። አሁን እንግዲህ ወደ መጨረሻ እየደረስን ነው። አንድ አባታችንን ከዚህ እናገኛለን። አቶ ተረፈ ሙና የሚባሉ የቤተክርስቲያን አባት ናቸው። በእውነቱ ዘወትር ከቤተክርስቲያን የማይለዩ ትልቅ አባት ናቸው። ለዚህ ቤተክርስቲያንም ሌት ተቀን ከሚደክሙ አባቶቻችን መካከል አንዳቸው ናቸው። እስኪ እርሳቸው ደግሞ የሚያስተላልፉላችሁን መልእክት እንስማ። እሺ፣ አመሰግናለሁ። መቼም ለዚህ ታቦት ሰው የለውም ቢባል እግዚአብሔር ታቦቱ እንደ ሰው ሆኖ እየሰራው ነው። በዚህ በ4 ወርና በ3 ወር እድሜ ውስጥ ከ35% በላይ ደርሷል። ደግሞ ይሄንን ህዝበ ክርስቲያን የሆናችሁ በሙሉ ያለው ህዝብ 1000 አይሞላም እና ይሄንን እንድትረዱን እንጠይቃለሁኝ። እግዚአብሔር ደግሞ ፍቃዱ ሆኖ ለመጨረሻው እንዲያበቃን ያድርሰን። አመሰግናለሁ። እንግዲህ ተመልካቾቻችን እንግዲህ ይሄ አሁን ያለንበት ቦታ የቅኔ ማህሌቱ ቦታ ነው። ካህናቱ አገልግሎታቸውን፣ ዝማሪያቸውን፣ ምስጋናቸውን ከደቀ መዛሙርቶቻቸው ጋራ የሚያቀርቡበት ይሄ የቅኔ ማህሌቱ አካባቢ ነው። ከዚህ ጋር እንደምታዩት መስኮት ላይ ደርሷል። ከዚህ በላይ እንግዲህ መስኮት ይሰራል። ከውጭ ደግሞ በድርብ የሚሰራ ነገር አለ። ይሄ የምስራቁ ማነው በዚህ የምዕራቡ በር የዚያ በር ነው። ይሄ እንደምታዩት በብሎኬት ነው የተሰራ፣ ኮንክሪቱ ነው ይሄ። በዚህ ልክ ይገኛል የላይ ድረስ መስኮቶቹ እንግዲህ ይሄ የሥራ የተሰራ እንደሚነግሩን አባቶቻችን ቅድም 4 ወር በማይሞላ ጊዜ ውስጥ ነው የተሰራ ህንጻ ቤተክርስቲያኑ እጅግ በጣም በሚገርም ሁኔታ ነው ሄደ። ነገር ግን ይሁላ ሲሆን መቼም የእግዚአብሔር እገዛና እርዳታ እንጂ በዚህ ሰዓትና በዚህ ጊዜ በዚህ አጭር ሰዓት ይሄው ስራ ሁሉ የሚሰራ ሆኖ አልነበረም። በዚህ በምታዩት ልክ ይገኛል። የውስጡ ክፍል እንግዲህ በአጠቃላይ ይህንን ይመስላል ማለት ነው። እሺ ክቡራን የእግዚአብሔር ቤተሰቦች እንግዲህ ስትሰሙት እንደቆያችሁት ነው። አባቶቻችን የራሳቸውን ሐሳብና መልእክት አስተላልፈዋል። እንግዲህ ህዝበ ክርስቲያኑም በከፊል ከካህናትም ከሚመናንም እዚህ ከፊት ለፊት እንደምትመለከቷቸው ሁላቸውም ተገኝተዋል። ይህ የመገኘታችን ምክንያት ሐሳቡ የሁላችንም ሐሳብ መሆኑን ለመግለጽና ሁላችንም የዚህ ሐሳብ ተካፋዮች እንደሆን ለመግለጽ ነው። በዚህ ልክ አሁን አባታችን የመጨረሻ መልእክታቸውን አስተላልፈው በጸሎት ይዘጉልናል ማለት ነው። ወደ እርሳቸው ወስዳቸዋል። ክቡራን ተመልካቾቻችን ከመጀመሪያው እስካሁን ሰዓት ባያችሁት ያው እንግዲህ እንደተነገረው ሁሉ ከብዙ አባቶች ትልልቅ ፍሬ ነገሮች ቀርበዋል። ይህ ሁሉ የተደረገው ለምንድነው? መቼም ሰው ችግር ሲመጣበትና ሐሳቡን ለማወያየት ወገኑን ስለሚጠራ ይህች ቤተ ክርስቲያን መቼም ክርስቲያን ለሆነ ሁሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መቼም ይጎበኙታል በማለት የእሳቸውን ፈቃድ ነው እንግዲህ የተላለፈላችሁ። ያው ይሄንን እንግዲህ ተግባር አድርጋችሁ ወገኖቻችን እርዳታችሁን እንድታበረክቱልን ነው።
ያው የጠየቅነው ለእርዳታ ነው። ለድረሱልን የድረሱልን ጥሪ ነው ስናስተላልፈው የቆየ ነው። እግዚአብሔር ከናንተ ጋር ይሁን። ይህን ሕንጻ ቤተ ክርስቲያንም ደግሞ በሰላም ያስጀመረ አምላካችን ደግሞ በሰላም እንዲያስፈጽመን የሁላችን ሐሳብ ይሁንልን። እግዚአብሔር አምላክ ለረዳን ሁሉ ይርዳልን፣ ለሰጠን ሁሉ ሀብቱን እግዚአብሔር ይስጥልን። ወንድሞቻችንን በእውነት በመቆርቆርና በማሰብ ሐሳቢ በመሆን የኔ ነው በማለት በእውነት ከዚህ ቦታ ተገኝታችሁ ይህንንም ልታስተላልፉልን የቻላችሁ ወንድሞቻችን እግዚአብሔር ክብሩን ያድላችሁ። አቡነ ዘበሰማያት ወእግዚእ ኢየሱስ ክርስቶስ ኃጢአት ያወጣት ሁሉ ብዙ ከማይሰራ ኃጢአት እግዚአብሔር ይታ